ለኛ ብሎ ወደ ምድር ኃጢአት አዳም በሰራው ኃጢአት ምክንያት ወደ ምድር መጥቶ ሞታችንን እንደሞተልን ነው ሲነገረን የኖረው። እኔን ሻአዳ ሲዘኝ ሻአዳ ሲዘሽ ዋቀስ ጎለ ረቢን ጋፈነ ማቱልቹ ገልገለ ሚልገሱን ጉያዴ ደሆ አላሁ አክበር ማሻአላህ ዛሬ ሴቶቹ እንዳለ እየሰለሙ ነው። እነሱ እዛ ይሳደባሉ፣ እዚህ ደግሞ እኛ ጋር ያሉት እያሰለሟቸው ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ ጉድ የሚያሰኝና እስከዛሬ ሲኮሩባቸው ወይም ደግሞ እንትን ሲሏቸው የከረሙትን ወደኛ ተቀላቅሏል ማለት ነው። ማሻአላህ እዚሁ ያጽናችሁ። አላህ እንግዲህ ቀጥተኛውን መንገድ ይምራችሁ። ሌሎቻችሁንም ደግሞ እዛ የምትሳደቡትን እንዲሁም ሌሎች ነገሮችን ኮሜንት ላይ የምትከሰከሱትን ሰዎች ቀጥተኛውን መንገድ እንዲመራችሁ ዱአ እናደርጋለን ማለት ነው። ወደ ቪዲዮው እመራችኋለሁ። በናት እንዴት አደራችሁ ጋይስ? ደህና አደራችሁ? ጉድ ፈላ። ትላንትና በመሲ የሰራሁት ቪዲዮ ላይ እስከ መጨረሻ ሰምታ ምን ማለት እንደፈለኩ ተረርታ ምን እንዳወራው ሰምታውና ያንን ነገር ግን መጽሐፍ ቅዱስ ላይ በቃ እያጣሁት ይመጣው ማለት እኔ ያን ያህል የአምላክ ካራክተር መደበቅ አለበት ብዬ አላስብም። መጽሐፍ ቅዱስ ላይ እግዚአብሔር አብ አንድ እንደሆነ ብሉይ ኪዳን ላይ ይናገራልና ለምንድን ነው ኢየሱስ ክርስቶስ አምላክ ከሆነ ለምን በግልጽ አልተነገረም ነበር? ማለት ይሄን ያህል ሰዎችን ሊያጠም የሚችል ነገር ለምን ይሄን ያህል እኛ መመራመራችን ለምን አስፈላጊ ሆነ? እና አንድ እሱ ጥያቄ ሆነብኝ። ሲቀጥል ደግሞ ልጆች በአባታቸው ኃጢአት እንደማይወርሱ ምናምን ብሉይ ኪዳን ላይ ተጽፏልና ለምን ታዲያ እኛ በአዳም ኃጢአት ምክንያት ለምንድን ነው እስከ መጨረሻው ድረስ ኃጢአተኛ ይሆን ነው? በአዳም ልጅ አባቱን ኃጢአት የማይወርስ ከሆነ ለምን እኛ ኃጢአታችንን መውረስ አለብን ግዴታ? ማለት ሲቀጥል ደግሞ እኛ የዘላለም ሞትን ነው ተፈርዶባቸዋል የተባልነውና የዘላለም ሞት ከሆነ ለምን ኢየሱስ ሞትን በሞት ከሆነ ይሻረልን ዘላለም ለምንድን ነው ያልሞተው? ማለት 3 ቀን ዘላለምን ሊተካ ይችላል እንደዚህ በእኔ ጭንቅላት አለቅም፣ ግን ሊተካ ይችላል ብዬ አላስብም። ሲቀጥል እኔን ሻአዳ ሲዘኝ ሻአዳ ሲዘሽ እሺ ሊዮራ ማሻአላ በስተመጨረሻ ሊዮራ እስከዛሬ ብዙ ጊዜ ጠይቃለች። እዚህ የሆነ ጊዜ ላይ በጣም ብዙ ጊዜ ጠይቀሻል። እስከዛሬም ስትከታተል ቆይታለች። ዛሬ በስተመጨረሻ እስልምና ልትቀበል ነው። አላሁ አክበር። ጠይቃ እውነትን መርምራ ነው እች ልጅ ዛሬ ለዚህ የደረሰችው። በጣም ነው ደስ ያለኝ ወላሂ ላዚም። እሺ የምለውን ቃል አብረሽ እየተከተልሽ ወይ ሊዮራ? እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር ማሻአላህ። ተክቢር ያ ጀማ። ብዙ ሰው ይሰልማል፣ ግን ከሚሰልሙት ሁሉ በጣም እንትን የሚለው ደስ የሚለው ከብዙ ጥያቄዎች ከብዙ ምርምር በኋላ የሚሰልሙት በጣም ይለያል። ማሻአላህ ብያለሁኝ። እንኳን ወደ ነብያት መንገድ ተቀላቀልሽ በህይወት እያለሽ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። የነብያቶች ሁሉ የመጀመሪያ ትምህርታቸው መሰረትና ትዕዛዝ ነው። ትርጉሙ ምንድነው? እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ነብያትም ይሄን ነበር ሰዎች ወደ ኢስላም ሲመጡ ጊዜ የሚያስብሏቸው የመጀመሪያው የምስክር ቃል ይሄ ነው። የአምላክን አንድነትና ብቸኛነት ያስተምሯቸዋል። በዘመኑ የተላከውን ነብይ እንደ ነብይ እንዲመሰክሩ ያደርጓቸዋል። ያ ነው። ለዚህም ነው የመሲሁ ተከታዮች ምን ብለው ነበር? ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ
የፈጠረኝ ነው ቁርአን የሰጠኝ ስም ያወጣልኝ